Welcome to this YouTube channel. Underscore. Designed to fundamental English is advanced. They don't have to buy 10 different books. So I want to see what is community. So I want to take. ሰላም ጤና ይስጥልን እንዴት ናችሁ የፓራዳይም የቋንቋ ተማሪዎች በዛሬው ትምህርታችን በላይክ የሚገለጹ አጠቃላይ እንግሊዘኞችን ነው በጣም ምርጥ የሆነ ትምህርት ነው ምክንያቱም ብዙ ጊዜ ከአፋችን የማይጠፋ ቃል ነው ላይክ የሚለው እንደያገባቡ በጣም ብዙ ትርጉሞች አሉት በዛሬው የትምህርት ክፍል የምናየው ላይክ የሚለውን በመጠቀም የምናወራቸውን እንግሊዘኞች ነው ማለት ነው እሺ ወደ ትምህርታችን እንግባ ማለት ነው ያው ላይክ በዋነኝነት ትርጉሙ መውደድ ማለት ነው መውደድ አይ ላይክ እወዳለሁ ሳፈር ሰው ደግሞ ዶንት ጨምራለሁ ማለት ነው ኦኬ ዶንት እና ኖት ኔጌቲቭ ወርድስ ናቸው ጥቅማቸው የሆነ ነገር ለማፍረስ ነው ነገር ግን ኖት የሚለውን መጠቀመው state of being አይነት ነገሮች I am ስል ኖት ነው እንጂ ዶንት አልልም ማለት ነው ከዚህ ውጭ ከሆነ ግን ዶንት የሚለውን ነገር ተጠቀማለሁ ማለት ነው I don't like አልወድም ኦኬ I like ብዬ traveling I like dancing ልል እችላለሁ መጓዝ ወዳለው መደነስ ወዳለው ልል እችላለሁ ማለት ነው በጥያቄ ፎርም አድርጌም ላይክን ተጠቅሜ መጠየቅ እችላለሁ ለምሳሌ do you like mango okay yes I like mango ወዳለው no ካልኩ ግን አፍራሽ ነው ማለት ነው I don't like mango okay like የሚለውን ቃል መውደድ በሚለው ነው ያየነው ማለት ነው ሁለተኛ like means enjoy okay ለምሳሌ I enjoy talking ይላል አንድ ሰው ሲያወራ I enjoy talking that means I like talking okay like የሚለውን ቃል enjoy በሚል ተክተን መጠቀም እንችላለን ማለት ነው ሶስተኛ like in question በጥያቄ ስንጠቀመው what do you like ምን ትወዳለህ okay what do you like ምን ትወዳለህ what do you like to do in your free time በትርፍ ጊዜ ምን ማድረግ ትወዳለህ in my free time I do ብለን መዘርዘር እንችላለን ማለት ነው አራተኛ I was like ብዙ ጊዜ በአሜሪካን እንግሊሽ ውስጥ የምንሰማው ቋንቋ ነው ኦኬ I said አልኩ ለማለት ነው ወይም I thought አሰብኩ ለማለት ነው ኦኬ ለምሳሌ I was like I don't know አላውቅም አልኩ ኦኬ I was like I don't know አላውቅም አልኩ she was like she hated you okay she was like I hated you all right እጠላሃለሁ አለች ትላላችሁ ማለት ነው ኦኬ I was like ማለት እንደዚህ ብዬ አሰብኩ እንደዚህ ብዬ አልኩኝ ማለት ነው ኦኬ all right አምስተኛው you can use like if you are not sure of something አንድ ነገር እርግጠኛ ካልሆናችሁ ወይንም ግምታችሁን ለመግለጽ ትጠቀማላችሁ ማለት ነው ኦኬ ለምሳሌ you are like 20 or 21 You are like 20 or 21 years old. 20 ወይም 21 አመት ይሆናል ኦኬ አሁን ይሄ ግምት ነው ማለት ነው ኦኬ ግምት ነው እሺ ትምህርታችንን ቀጥል ያያየን ያለነው በላይክ የሚገለጹ አጠቃላይ እንግሊዘኞችን ነው ማለት ነው ኦኬ you are like 20 or 21 years old okay 20 ወይም 21 አመት ይሆናል ግምት ነው ማለት ነው I will be there like 6 or 6:30 okay ወይም I will be there like 6 or 7 o'clock
6 ወይም 7 ሰዓት ላይ ልደርስ እችላለሁ ግምት ነው ማለት ነው ኦኬ እሺ እንቀጥል ሰባተኛ መሰለኝ ስድስተኛ ኦኬ we use like to give specific details okay የሆነ ዝርዝሮችን ለመግለጽ እንጠቀማለን በላይክ ለምሳሌ have you visited some kind of Ethiopian cities ምናምን ትላላችሁ ኢትዮጵያን ጎብኝተሃል ትላላችሁ have you visited any places while you are coming to Ethiopia ወደ ኢትዮጵያ ስትመጣ አንዳንድ ቦታዎችን ጎብኝተሃል ትላላችሁ ማለት ነው okay I mean like ብላችሁ መዘርዘር have you visited the northern part of Ethiopia ትላላችሁ ማለት ነው okay yes I saw different places like you can mention the places I saw different places like Nazareth Gondar Bahar Dar እንደዚህ I saw many places like አሁን ልዘረዝሩ ነው ማለት ነው okay I saw many places like or I visited ሚለውን መጠቀም ይችላል I visited some part of Ethiopia like Nazareth Bahar Dar Gondar ብላችሁ ለመዘርዘር ተጠቀማላችሁ ማለት ነው okay እሺ ሰባተኛ how plus like አስቀድመን ስንጠይቅ general information ለመጠየቅ ነው ማለት ነው ለምሳሌ how is it like እንዴት ነበር how is it like እንዴት ነበር okay it's wonderful ሐሪፍ ነበር ፓርቲው እንዴት ነበር how is it like ወይንም how was it like እንዴት ነበር ብለን general information ለመጠየቅ እንጠቀማለን ማለት ነው ሰባተኛ I like ብለን activity እንጠቀማለን I like playing football I like dancing ቀደም እንዳየነው I like traveling እንደዚህ አይነት ነገሮችን ማለት ነው ስምንተኛ like ብለን I said okay like I said የሆነ ዝርዝር እንትን ለማለት emphasize አርገን the earlier speech መጀመሪያ ቀድመን ያወራነው ነገር emphasize አርገን ወይንም አጽንኦት ሰጠን ለመግለጽ ስንፈልግ እንጠቀማለን like I said before ቀደም ብዬ እንዳልኩት like I mentioned before ቀደም ብዬ እንደገለጽኩት ምናምን እያልን አጽንኦት እንሰጣለን ማለት ነው ሌላው like a father like a son የሚል እንግሊዘኛ ሰምታችሁ ታውቃላችሁ ሁለመናው ልክ እንዳባቱ ነው አነጋገሩ መልኩ ምናምን ሲመሳሰላባችሁ ማለት ኦኬ ለምሳሌ የሆነ ሰው የወለደች ልትጠይቅ ሄዳችሁ ልክ እንዳያችሁት ህፃኑን oh like a father like a son ትላላችሁ ማለት ነው ሁለመናው እንዳባቱ ነው አነጋገሩም አኳኋኑም ድርጊቱም ትላላችሁ ማለት ነው ኦኬ እሺ ሌላው like ለ ይሆናል like for example ለምሳሌ ማለት ነው like for example ለምሳሌ ማለት ነው ሌላው it sounds like ብለን እንጠቀማለን ኦኬ ሐሪፍ ይመስላል it sounds like a good idea ሐሪፍ ሐሳብ ይመስላል it sounds like a good idea ትላላችሁ ማለት ነው ሌላው በላይክ personal suggestion ለመስጠት እንጠቀማለን ኦኬ personal suggestion ለዛ እኮ ነው ዲቴይሉን አታውቁትም ላይክ የሚለውን አገላለጽ ኦኬ የሆነች ነገር ነካ አርጋችሁ ትማሩና ከዛ በኋላ እንዴት ብሎ ይገለጽ ያን ስሜት ኦኬ እሺ it sounds like a good idea ጥሩ ሐሳብ ይመስላል ወይንም ጥሩ ሐሳብ ነው ትላላችሁ ማለት ነው ሌላው personal suggestion ያልኳችሁ ነው the picture over there looks like a plastic picture ትላላችሁ ማለት ነው ኦኬ ይመስላል ለማለት እዛ ያለው ስዕል የፕላስቲክ ስዕል ይመስላል ለማለት ተጠቀማላችሁ ማለት ነው ኦኬ look like the picture over there look like ይመሳሰላል ትላላችሁ ማለት ነው ሌላው asking እሺ ብዙ ጊዜ ደግሞ ማቆመው ያው መኪና ብዙ ጊዜ ስለሚያልፍ ድምጽ እንዳይገባ ያልኩ ነው ማለት ነው ኦኬ all right asking opinion no we use the word like in different contexts okay እንዳገባቡ ለተለያየ ዓላማ እንጠቀማለን ማለት ነው we use like to ask opinion ብዙ ጊዜ በላይክ አስተያየት ይሰጣል ኦኬ ይጠየቃል
How is the food like? How is the weather like there? Okay. ለምሳሌ አንድ ሰው የኢትዮጵያን ዌዘር እንዴት አገኘኸው ለማለት how did you find Ethiopian weather አልልም ማለት ነው። Okay. How did you get Ethiopian weather ነው ማለት ነው። Alright. ወይንም how is Ethiopian weather አልልም ማለት ነው። Alright. እንዴት አገኘኸው ነው የምለው። የሱን ሀገር ተጠይቅ ግን how is the weather in your country ወይንም how is the weather like ብዬ በጠይቅ ችግር የለውም። ከኢትዮጵያ ያለውን ዌዘር ግን እንዴት አገኘኸው ነው እንጂ እንዴት ነው አለለውም። ኦኬ እንዴት አገኝተኸው ነው ብለን አስተያየት እንሰጣለን ማለት ነው። ኦኬ እንጠይቃለን። how is the weather like አየሩ እንዴት ነው? how is the food like ምግቡ እንዴት ነው? it's nice to eat አሪፍ ነው ይላል ማለት ነው። alright እንደዚህ አድርገን እንጠይቃለን ማለት ነው። how do you like Ethiopia ኢትዮጵያን እንዴት አገኘሃት? እንደዚህ ነው የሚጠየቀው እንጂ ለምሳሌ how was campus life ይደረቅ ያለ እንግሊዘኛ ወይንም awkward English እየተጠቀመ አንድ ሰው አወራው እንግሊዘኛ ሊል አይችልም። ኦኬ how was campus life ብሎ የሚጠይቅ ሰው ማለት ነው። alright okay how was it like how was your staying in campus or how was it like ብለን ረቀቅ አድርገን ጠይቃለን። አሊያ ግን awkward English ወይንም የተዳከመ እንግሊዘኛ ነው የሚሆንብን ማለት ነው። ኦኬ how is the weather look ማለት እንችላለን ማለት ነው። ኦኬ እንትኑ እንዴት ነው አየር ጸባዩ እንዴት ነው? how is the weather look ብለን እንጠይቃለን ማለት ነው። do you like it ብለን ወደድከው ወይ ማለት እንችላለን ማለት ነው። alright do you like it ወደድከው how do you like it እንዴት አገኘኸው እንዴት ነው ትላላችሁ ማለት ነው። ኦኬ how do you like it እንዴት አገኘኸው ብላችሁ ትጠይቃላችሁ ማለት ነው። ኦኬ ሌላው other form of asking suggestion in English የሰዎችን ሐሳብ በተለያየ አይነት መልኩ ልንገልጽ እንችላለን ልንጠይቅ እንችላለን። ለዛ ነው እንግሊዘኛ ቋንቋ መማር አለባችሁ። ኦኬ በማድመጥ ብቻም አይለመድም። alright በማድመጥ ብቻ የለመዱ ሰዎች ቋንቋን ይናገራሉ ወይንም የመናገር እድላቸው ሰፊ ነው እንጂ alright እንግሊዘኛን ፐርፌክት አድርገው ላያወሩ ሊሰባብሩም ይችላሉ። alright ኦኬ እነሱ ግን ያው ትንሽ ማቃኛ ግራመር ያስፈልጋቸዋል የለመዱት ሰዎች። ከዛ በተረፈ ግን እንግሊዘኛ ቋንቋ መማር የግድ ነው። ለዛ ነው ቋንቋ ትምህርት ቤት ብለን የምንከፍተው ማለት ነው። ኦኬ how about going to cinema ወደ ሲኒማ ብንሄድስ ብላችሁ ሐሳብ ታቀርባላችሁ ማለት ነው። alright ሌላው የሰዎችን አስተያየት ስንጠይቅ how do I look አለባበሴ እንዴት ነው ብላችሁ ትጠይቃላችሁ። how do I look አለባበሴ እንዴት ነው ብላችሁ ትጠይቃላችሁ ማለት ነው። ኦኬ ሌላው በሉክ የደበረህ ትመስላለህ ደስተኛ ትመስላለህ ብለን ጠይቃለን። you look bored የደበረህ ትመስላለህ። ኦኬ he looks sick ያመመው ይመስላል። ኦኬ you look tired የደከመህ ትመስላለህ ብላችሁ ትጠይቃላችሁ ማለት ነው። ሌላው በላይክ ለምሳሌ ይመሳሰላል። ኦኬ how is your brother looks like how is your brother look like how is your brother look like ወንድምህ ማንን ነው የሚመስለው? ኦኬ he looks like my father አባቴን ነው የሚመስለው። he looks like my mother እናቴን ነው የሚመስለው ትላላችሁ ማለት ነው። ኦኬ እሺ ትምህርታችንን ጨርሰናል ማለት ነው። በመጨረሻም እንግዲህ በላይክ የሚገለጹ ምን አይነት ሰው ነው ብለን ለመጠየቅ ኦኬ how is he like ኦኬ how is he like ካላችሁ what kind of person he is ነው ማለት ነው። ምን አይነት ሰው ነው እያላችሁ ነው። how is he like ኦኬ ምን ይወዳል ሳይሆን ምን አይነት ሰው ነው እያላችሁ ነው። he is friendly he is positive thinker he is handsome የሚሉ እንትኖችን መግለጽ ትችላላችሁ ማለት ነው። በዛሬው የትምህርት ክፍል ያየነው በላይክ የሚገለጹ አጠቃላይ እንግሊዘኞችን ነው። አጠቃቀማቸውን ካወቃችሁት እንግሊዘኛ ለማውራት ቀርብ ናችሁ ማለት ነው። አጠቃቀሙን የሆነ ሰው ሊያሳያችሁ ይገባል። English is like playing a guitar. okay የሆነ ሰው እንደ ድንገት ብድግ አድርጎ ጊታር ሊጫወት አይችልም። ኦኬ የሆነ የሚያሳየው ሰው ወይም ፒያኖ ልትጫወት አትችልም።
የሆነ የሚያሳይህ ሰው ያስፈልጋል ማለት ነው ኦኬ እንግሊዘኛ ቋንቋም እንደዚህ ነው መንገዱን ግልጽ አድርጎ የሚያሳያችሁ ሰው ደግሞ ያስፈልጋል ኦኬ በራስ ያመጣዋለው ምናምን የሚባል ነገርም የለም ማለት ነው ራይት የዛሬው ትምህርታችን ይሄንን ይመስላል ማለት ነው ግልጽ ነው ብዬ ተስፋ አደርጋለሁ በላይክ አስተያየት ልጠይቁት ትችላላችሁ ብዙ ጊዜ በላይክ አስተያየት ይጠየቃል በላይክ መውደዳችሁን ትገልጻላችሁ በላይክ ግምታችሁን ትገልጻላችሁ ማለት ነው ኦኬ ይሄንን ይመስላል በሌላ ትምህርት እስከምንገናኝ